ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘአብጽሐነ እስከ ዛቲ ሰዓት። እስከዚህ ሰዓት ያደረሰን በበደላችንና በኃጢአታችን ሙታን በነበርን ጊዜ በምሕረትና በቸርነት ጠብቆ ዛሬ ለምንነጋገርበት ሕያው ቃል ለምንሰማውና ደግሞ ለምናደምጠው ዘላለማዊ ሐሳብ ያደረሰን አምላከ ቅዱሳን የድንግል ማርያም ልጅ የኔና የእናንተ አምላክ የኔና የእናንተ መድኃኒት ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ እግዚአብሔር በግሩም ኪዳኑ ልጆች ብሎ የሰየማችሁ ወደ እግዚአብሔር አባቶችና እናቶች፣ እህቶችና ወንድሞች፣ ሕፃናት ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ በሆነው ሰላም ተጠርታችሁ የመጣችሁ ሕያው በሆነ በሰላሙ ሰላም እላችኋለሁ። በክርስቶስ ፍቅር እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንኳን አደረሳችሁ። አምላካችን እግዚአብሔር ቸርነትና ምሕረቱ ብዙ ሆኖ እንደ ጠላት ሐሳብ እንደ ዲያብሎስም አሰራር ሳይሆን አባትነቱ ከእኛ ጋር ሆኖ አምላክነቱ ደግሞ ሳይለየን ቸርነትና ምሕረቱን ከእኛ ጋር ሆኖ ለዚህ ጊዜና ሰዓት ስላደረሰን በድጋሜ ስሙ የከበረና የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ፍቅር፣ እናትነት የቅዱሳን አባቶቻችን ነቢያት፣ የቅዱሳን አባቶቻችን ሐዋርያት፣ የቅዱሳን አባቶቻችን ሊቃውንት ጸሎታቸውና በረከታቸው ከሁላችን ጋር ይሁን። ማን ያስተምረን? ተናገሩ። ማን ያስተምረን? አምላካችን እግዚአብሔር አስተምሯችሁ ወደ ቤታችሁ እንድትገቡ ቅዱስ የሆነውን መንፈስ ለሁላችን እንዲገልጥልን ለኔ ለባሪያው የምናገርበትን ማስተዋል ቅዱስ መንፈሱን ለእናንተ ደግሞ የምታስተውሉበትንና የምትማሩበትን ጥበብ ማስተዋል የውስጣችሁን ጆሮ ደግሞ በትክክል እንዲሰማ ውስጣዊ ዓይናችሁን ደግሞ በትክክል እንዲያይ ቅዱስ የሆነው እግዚአብሔር መንፈስ ቅዱስ ለሁላችን አስተምሮን እንዲያመሽ ቸርነትና ምሕረቱ ከሁላችን ጋር ይሁን። ምናልባት ጸሎት እያደረጋችሁ ያላችሁ እህቶች ያላችሁ ብዙ ጊዜ እንደሚባለው ወንጌል ከተጀመረ በኋላ የሚደረግ ጸሎት በቀን ተራራት ላይ ሻማ መለኮሱ ነው ተብሎ በምሳሌ ይነገራል። ወንጌል ከተጀመረ በኋላ ወንጌልን መስማት ነው። ወንጌል የሕይወታችን የመጨረሻውን ልባት ስለሆነ በወንጌል በኩል ላይ የሚነገረው ቃል የመጨረሻው መጨረሻ ስለሆነ በወንጌል ላይ መጨመር አይቻልም። ሁላችንም ልናደምጠው፣ ልንሰማው፣ ልናስተውለው የሚገባው ጉዳይ ጸሎት የሚደረገው ለሁላችንም ግንዛቤ እንዲሆን ወደ ወንጌሉ ለመድረስ ነው። ለወንጌሉ የበረታ አቅም እንዲኖረን፣ ለወንጌሉ ልባችን የቀናና የተከፈተ እንዲሆን፣ የምንሰማው ወንጌል ፍሬያማና ውጤታማ እንዲያደርገን ጸሎት እንጸልያለን። ጸሎታችንን እግዚአብሔር ተቀብሎት ካከናወነልን ወደ ጸሎቱ ወደ ወንጌሉ ካደረሰን በኋላ ልብን አቅንቶ ሕይወትን አስተካክሎ መስማት ለእኔና ለእናንተ ስለሆነ ሁላችን እንደምንሰማው ቃል እርሱ ገዝቶን እንዲያመሽ እግዚአብሔር ይርዳን። ወገኖች እንደ እግዚአብሔር ቸርነት ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በራዕየ ዮሐንስ ምዕራፍ 20 ከቁጥር 4 ጀምራችሁ ያነበባችሁ ስትሄዱ ቁጥር 6 ላይ
አንድ ትልቅ ኃይል ቃል ታገኛላችሁ። ይህን ቃል እንዲህ ነው የሚለው፣ የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዶ በላቻቸው ይላል። የተወደደችውን ከተማ ከበቡ፣ እሳትም ደግሞ ከላይ ከእግዚአብሔር ወርዶ በላቻቸው። ነቢዩ ቅዱስ ዮሐንስ በመንፈስ ቅዱስ ኃይል ሆኖ የተናገረው የጌታችንና የመድኃኒታችን የኢየሱስ ክርስቶስ የማይሻርና የማይናወጥ ዘላለም የሆነው ቃሉ ነው። ቃሉ የተነገረው ቤተ ክርስቲያንን ለሚከፉ በእምነታቸው ደግሞ ርኩሰትን የተቀላቀለበትን ሕይወት የሚኖሩ በምድራዊ ነገር ላይ ሰማያዊ ነገር ደግሞ የማይታያቸው በአንዱም በሌላም ስለሚጠፋው ነገር ጆሮአቸው ተከፍቶ ዓይናቸውን ደግሞ ይህኛውን እያፈጠጠና እየተመለከተ ለተጠሩት ዓላማ የማይወልድ ያላቸው ደግሞም በዚህ በከፋ ዓለምና በከፋው ዘመን ላይ የእግዚአብሔርን ወዳጆች ቅድስት ቤተ ክርስቲያንን የሚያሳብዱ እምነት ለሌላቸው ሰዎች ነው። የተቀደሰችውን ከተማ ከበቡ፣ ነገር ግን እነርሱ አላዋጣቸውም። ከሰማይ ደግሞ የእግዚአብሔር እሳት መጣችና በላቻቸው ይላል። ይህ ጊዜ ይህንን ትምህርት ልብ ብለን እንድንሰማው የሚያስገድድ ነው። ቅድስቲቱ ከተማ ኢየሩሳሌም ቤተ ክርስቲያን ናት። ዛሬም ቢሆን ቤተ ክርስቲያንን የከበቡ እጅግ ብዙ ሰዎች አሉ። ክርስቲያኖችን የሚያሳርዱ በዘመናችን አሉ። እግዚአብሔር የማይከብርበትን ሥራ የሚያደርጉ ቅድስቲቱን ከተማ ደግሞ በተንኰልና በክፋት የከበቡ እግዚአብሔር ኢየሱስ ክርስቶስ የቀደሳቸውን የለያቸውን አንገታቸውን የሚቆርጡ ደማቸውን የሚያፈሱ ሥጋቸውን የሚቆራርጡ አጽማቸው እንኳን እንዳይሰበሰብና ወደ መቃብር እንዳይገባ የሚከለክሉ አዲስቲቱን ከተማ ቅድስቲቱን ከተማ የከበቡ የጠላት ልጆች አሉ ብሎ የገለጣቸው ቅዱስ ዮሐንስ እነዚህን ሰዎች ነው። እነዚህን ሰዎች ነው ወገኖቼ የተለዩ ንዑድ ክቡር የሆኑትን ክርስቲያኖች የከበቡ በአብና በወልድ በመንፈስ ቅዱስ ስም ተጠምቀው ሰማያዊ ሕይወታቸውን ተስፋ የሚያደርጉ ክርስቲያኖችን የከበቡ አንገታቸውን የሚቆርጡ ደማቸውን የሚያፈሱ ክርስቶስን የጠላቸውን የክርስቶስን በጎች ደግሞ እንደ ምናምንቴ የሚቆጥሩ ነገር ግን የማይጠቅም ሕይወትን ደግሞ የገጠማቸው ከላይ ከሰማይ ደግሞ የእግዚአብሔር እሳት የምትበላቸው እነዚህ ሰዎች ናቸው። በእነዚህ አይነት ሰዎች ሆነን የእግዚአብሔር እሳት እንዳትበላን እግዚአብሔር መንፈስ ቅዱስ ይርዳ። የእግዚአብሔር እሳት ማንም ሊመልሰው አይችልም። ቅድስቲቱን ከተማ ቤተ ክርስቲያንን የከበበው የክርስቶስን ልጆች በከንቱ የገደሉ የቅዱሳንን ወዳጆች ደግሞ አንገታቸውን እያረዱ ደማቸውን እያፈሰሱ ያሉ ከላይ ከሰማይ እሳት ምጥታ እንደምትበላቸው መጽሐፍ ቅዱስ ይናገራል። ያለ ጥርጥር ወገኖቼ እኛም ብንሆን አምነን ክርስቲያኖችን የምንገድል ሰዎችን የምንጎዳ ከሆነ የእግዚአብሔር እሳት እንደሚበላን የተረጋገጠ ነው መጽሐፍ ቅዱስ። ያላመኑ ሰዎች ብቻ አይደለም የሚጠቀሰው፣ ያመኑ ሰዎችን ክፉ ከሆነ የእግዚአብሔር እሳት ወርዳ ትበላለች። ያመኑ ሰዎችን ደም የሚያፈሱ ከሆነ ቤተ ክርስቲያንን እንደከበባት የምንከብ ከሆነ ለመማር ካልሆነ በቀር ለማስቀደስ ካልሆነ በቀር ለበጎ ነገር ካልሆነ በቀር ድሃውን ለማስጨነቅ የምንከብ ከሆነ እንደነዚህ ሰዎች ከሰማይ የመጣቸው እግዚአብሔር እጅ እኛን እንደምታቃጥለን መጽሐፍ ቅዱስ ይናገራል። ጊዜ ካለ በሰፊው እነዚህ ሰዎች ምን አይነት እንደሆነ በደንብ እናያቸዋል። ነቢዩ በፍጥሞ ደሴት ላይ በነበረ ጊዜ
ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ እያስተማረ ባለበትም ሰዓት ላይ በፍጥሞ ደሴት ላይ ሰይጣን ያስነሳችና የሚመለከው እግዚአብሔር እያለ የሚፈራው እግዚአብሔር እያለ የሚሰገድለት እግዚአብሔር እያለ ራሷን ደግሞ በእግዚአብሔር ስፍራና ቦታ ያስቀመጠች አርጤምስ የተባለች ሴት ነበረች ይላል መጽሐፍ ቅዱስ። ቅዱስ ዮሐንስ ደግሞ ስለ እግዚአብሔር የተለየም በመንፈስ ቅዱስ ኃይል እየተቃጠለ ሞትን ድል አድርጎ ስለተነሳው ክርስቲያኖችን ስለወደደው ስለ ክርስቲያኖችን ደሙን ያፈሰሰ ስለ ልጆቹም ደግሞ ራሱን ባዶ አድርጎ ከድንግል የተወለደው እርሱ ክርስቶስ አምላክ እንደሆነ እየሰበከ እያስተማረ ያመነው እያመነ የወደቀው እየተነሳ የተሰበረው እየተጠገነ በጨለማ ያለው ወደ ብርሃኑ እየተሻገረ ዘመድ የሌለው አምላኩ ዘመድ እንደሆነ እየመሰከረ በነበረ ጊዜ ፍጥሞ ደሴት በተባለችው በዚያ በኤፌሶን ከተማ ላይ ያለች ሴት ስህተት ትምህርትን እያስተማረች በነበረ ጊዜ የእግዚአብሔር ወዳጅ ቅዱስ ዮሐንስ ተነሳ። በዙፋኑ የተቀመጠው ሁሉን ድል አደርጋለሁ እንዳለ አምላክ አለ። ሁሉን አዲስ አደርጋለሁ ነው የሚለው የኔና የአባቶቼ አምላክ አንቺን የፈጠረ አምላክ እኮ ነው። እርሱ አምላክ ነው እንጂ አንቺ እንደ ሌሎቻችን ሰው ነሽ። ልታደርግ የሚገባው ጣዖት ማስመለክና ሰዎችን ማሳሳት ሳይሆን እግዚአብሔርን የምታመልክ ከጨለማ ወደሚደነቅ ብርሃን የምትወጪ ለአንቺ የሞተ ለሁሉም ደግሞ ሥጋውን የቆረሰ ለምስኪኖቹም ተላልፎ የተሰጠ የዘላለም አምላክ ስላለ እርሱን ነው ልትማርና ልታስተምር የሚገባው ስል እቺ መጥፎ መንፈስ ያለባት ሴት ወደ እስር ቤት አስወረወረችው ቅዱስ ዮሐንስ። በዛን ሰዓት በነበረበት ሰዓት ላይ ነው ይህንን ቃል መናገር የጀመረ። በመንፈስ ቅዱስ እየተነጠቀ ሁላችን ሊገጥመን የሚገባውን ነገር ከመጀመሪያው እስከ ፍጻሜው ድረስ ክርስቲያኖችና ክርስትናው ሊገጥመው የሚደርስበትን ሕይወት ዛሬ ያለንበትን ጊዜ ጭምር በመንፈስ ቅዱስ ኃይል ቅዱስ ዮሐንስ ይመለከተው ነበር። ክብርና ምስጋና ለእርሱ ለአምላካችን ነው። ቅዱሳንን ያከበረ ሁሉን የሚገልጥ መጻኢውን ለልጆቹ የሚያሳይ ሊደርስብን የሚችለውን ደግሞ በወንጌል ምክንያት ቀድሞ የሚያስረዳ የዘላለም አምላክ ወገኖቼ አይዟችሁ፣ ተስፋ አድርጉ። እርሱ አምላካችን የዘላለም አምላክ ነው። ሊገጥመን የሚችለውን ነገር ሁሉ መግለጥ የሚችል ማን ብቻ ነው? እስኪ ተናገሩ። ማን ብቻ ነው? ከሚገጥመንም ነገር ደግሞ ሊያወጣ የሚችል ማን ብቻ ነው? እስኪ አመስግኑት። እርሱ አመስግኑት ወገኖቼ። ሌላ ተስፋ የለማ፣ ሌላ መመኪያም የለም። በዙፋኖቹም ደግሞ አየዋል። በእነርሱም ላይ ለተቀመጡ ዳኞች ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውን ሰዎች ነፍሳትን ለአውሬውና ለምስሉ ያልሰገዱ ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉ አየሁ ይላል። ለክርስቶስ ራሳቸውን ደግሞ ለይተው ያሉ ግን አንገታቸው የሚቆረጥ የ666ን ምልክት በእጃቸውና በእግራቸው በልዩ ልዩ አካላታቸውን ያልያዙ ግን የማን ምስክር የሆኑ አለ? የማን ምስክር የሆኑ? የክርስቶስ ምስክር የሆኑ። ዛሬ ክርስቲያኖች አልታረዱ ወይ? አልታረዱ ወይ? ምን ተፈራ አለ እንዴ? ያላችሁ እተፈረቱ እንደምን አመሸ ገና ሰይፉ ሳይመጣ ነው የታረዱ እኮ አሉ። በስሙ የታረዱ አሉ እንጂ። ስለዚህ ቃል እየመሰከሩ በስሙ የታረዱ አሉ። እነሱ ታርደው ለመናገር ይፈራ። እግዚአብሔር ይርዳ። እና ቅዱስ ዮሐንስ ምንም እንኳን የመጨረሻው ዘመን ላይ የሚሆነውን ነገር ቢናገር ነገር ግን አሁን የመጨረሻው ሰዓት እንዳለ ምልክትና ዋዜማውን እያየን ዋዜማው ላይ ነው ያለን። ክርስቲያኖች በሚያመልኩት አምላክ እየተለዩ የሚገደሉበት ሰዓት ላይ ደርሰናል። ወንዶች እንዳትሆኑ፣ ከቋንቋ ጋር እንዳታገናኙ፣ ከብሔር ጋር እንዳታገናኙ። ክርስቲያን የሆነ ሁሉ የትኛውን ቋንቋ የተናገረ ነው የታረመ። የትኛውን ቋንቋ የሚናገር ይልቁን እግዚአብሔር ጋር ሆነ ልጆና አንድ ልንሆን የሚገባው ክርስቲያኖች በአንዱ ሀረግ ውስጥ ላይ ሆነን
ኦርቶዶክስ በሚለው ክርስቶስ በሚለው ወንጌል በሚለው የቤተ ክርስቲያን ልጅ በሚለው በእርሱ ታስረን አንድ ሆነን ልንጮህ ነው የሚገባው። ልንከፋፈል አይገባም። የተለያየ ደስታ ልንይዝ አይገባም። እኛን ሊያጠፉን የተገባቸው ደግሞም እየገደሉን ያሉት ከመጀመሪያ የተነሱበት ዓላማ ስላላቸው ከመጀመሪያ እኛ ይገባን ሁሉ ይገባን የተባለ ነገር አለ። 3-4 ሆነው ተቀምጠው የአንደኛውን ሰው ብርጅል እየበላ ሌሎቹ ድምፅ በሚሰሙበት ሰዓት ላይ ቆይ ወደኛ ለመጣን እንትና ነገር ነው እየበላ ያለ አይነት ስሜት ነው። ያኛውን ሲጨርስ ወደሚቀጥለው እንደሚመጣ ዘንግተነዋል ወገኖቼ። ስለዚህ የሚገባን አንድ ነገር ነው ያለው፣ ስለ ሰላም ወደ እግዚአብሔር መጮህ፣ አንድ ሆኖ ወደ ሁሉ አምላክ ወደ አንዱ ወደ ሁላችን ገዢ ወደሆነ ወደ ኢየሱስ ክርስቶስ መጮህ ነው የሚገባ እንጂ አንዱ አማራ፣ አንዱ ኦሮሞ፣ አንዱ ትግራይ እያሉ የተሰጠንን የሰይጣን ሀሳብ ስራ ማስፈጸሚያዎች መሆን የለብንም እና በግንባራቸው ላይ ምልክትም የተቀመጠላቸው የደጉ ምስክር የሆኑ የድንግል ማርያም ልጆች የሆኑ የቤተ ክርስቲያን ልጆች የሆኑ የኦርቶዶክስ ልጆች የሆኑ የሚመጣባቸው ሕይወትም ደግሞ በፊታቸው ሊመጣም የሚገባውን ነገር መከራውንና ስቃዩን ሞቱንና ደግሞ ትንሣኤውን በሕይወታቸውን የሚከናወነውን ነገር ቅዱስ ዮሐንስ መሰከረ። የታረዱ ሰዎች እኮ የተሰጣቸው ታፔላ አለ ሲያርዷቸው የጠሩ ያሉ ስላሉ አሁን በማይክም ማንናገር እሱም ደግሞ ተቀብሎ የሚያስተናግደው በግንባራቸው ላይ ምስክርነት የላቸውም፣ ምልክት የላቸውም። ነገር ግን አብና ወልድን መንፈስ ቅዱስም ሳይክሉ አንገታቸውን የሚቆረጡ በሰማይ ደግሞ አክሊል ያላቸው ተብሎ ተጽፏል። ወገኖቼ በዚህ በሞተው ዘመን ላይ ባለቀው ዘመን ላይ በተበላሸው ሕይወት ላይ አምላካችንን አጥተን እንዳንኖር እግዚአብሔር መንፈስ ቅዱስ ይርዳል። ያለ አምላኩ የቤተሰብ ወደዳችሁም ጠላችሁም ወገኖቼ ይህንን ዓለምና ይህንን ጊዜ ጥለነው እንደምንሄድ እርግጠኛ መሆን አለባችሁ። ቢኖራም እንኳን ቤታችን ይህንን ዓለም ጥለን መሄዳችን አይቀርም። ስለዚህ የሚሻለው ሳንክደው አምላካችን ጋር መሞት። እየሰማችሁ ነው። ምንም እንኳን ብትበሉ፣ ምንም እንኳን ይመቻችሁ፣ ምንም እንኳን ደግሞ ተስማምታችሁ ብትኖሩ ጥቂት ነው ጊዜ ጥቂት። ስለዚህ ትልቁን ዓለም ላለማጣት በሰማይ ያለውን ሕይወት የዘላለምን ሕይወት ላለማጣት ከዘላለም አምላክ ጋር የሙጥኝ ብሎ መኖር ነው የሚሻል። አይሻልም? ደስተኞች ናቸው? አሁን ባላችሁበት ነው ናቸው። ላንናገረው እንችላለን እንጂ ማንም ደስታ የለም። ደስታ ያለው በማን ቤት ብቻ ነው? በማን ቤት ብቻ ነው? እሱ እግዚአብሔር ጋር ስንኖር ብቻ ነው ደስታ ያለው። ስለዚህ ደስታችንን ላለመነጠቅ እርሱን መካድ የለብንም። በእርግጥ ሥጋ ፈታኝ ነው። ብዙ ሰዎች በሥጋቸው የተሸወዱ ሰዎች እንዳሉ መጽሐፍ ይናገራል። በጥቅም የተሸወዱ ብዙ ሰዎች አሉ። በቋንቋ እንደሚሸወዱት ዛሬ፣ በፖለቲካ ዓለም እንደሚሸወዱት ዛሬ ሰይፉን ሲመለከቱ ክርስቶስን የካዱ እጅግ ብዙ ሰዎች አሉ። ክርስቶስን ሲመለከቱ ጸጋው ደግሞ ያገዛቸው መንፈስ ቅዱስ ሲመረዳቸው ሰዎች ደግሞ ዋጋ እየከፈሉ ከእርሱ ከእግዚአብሔር ጋር የሚኖረው ሥጋችን በሰማይ ያለውን ሕይወት እያየን ተስፋ እናደርጋለን ያሉ ደግሞ የጸኑ ብዙ ናቸው። ወገኖቼ ከጸኑት ወገኖች እንድንደመርና ኅብረት እንዲኖረን እግዚአብሔር መንፈስ ቅዱስ ይርዳል። ሰይጣን ብዙ ጊዜ ልባችንን ያዝለው። ሰይጣን ብዙ ጊዜ እኛን ተስፋ ለማስቆረጥ ይሠራል፣ ይሞክራል። ነገር ግን ከጸናን መስቀሉን ከተመለከትን በክርስቶስ ትምህርት ላይ ያሉ ደግሞ ይህንን ዓለም ይኮንናሉ ተብሎ የመጽሐፍ ቅዱስ እንደተጻፈ እርሱን ተስፋ እያደረግን የዚህኛው ዓለም ሳይሆን ሌላ ዓለም እንዳለ የሚያቀሩ ዓለም ሳይሆን ለዘላለም የሚቀጥል ዓለም እንዳለ አዲሲቱ ኢየሩሳሌም ሰማያዊት መንግሥት እንዳለችን የማታልፍ መንግሥት አለችን። ምናልባት የወትር ክብርት ከሆነው ዓለም ረሃብና ደግሞ መንገላታት ከበዛበት ዓለም ወጀቡ ከበዛበት ዓለም ትርፍ ከሌለው ዓለም ወጥተን ተስፋ የምናደርገው እዛኛው እረፍት ወዳለው እንድንጸና እግዚአብሔር መንፈስ ቅዱስ ይርዳል። ይቀጥልና ቅዱስ ዮሐንስ ራዕየ ዮሐንስ ምዕራፍ 20 ቁጥር 7 ጀምራችሁ ያነበራችሁ ስትሄዱ የሚናገረው ቃል አለ።
ቁጥር 5 ጀምራችሁ በግንባራቸውን በእጆቻቸው ላይ የተቀበሉትን አየዋል። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩ። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት ከእርሱ ሁለተኛው ሞትም በእርሱ ላይ ስልጣን የለው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመትም ይነግሣሉ ይላል። ክብርና ምስጋና ለእርሱ ለአምላካችን ይሁን። በሕይወት ደግሞ አልኖሩም። የፊተኛው ትንሣኤ በፊተኛው ደግሞ የፊተኛው ትንሣኤ ነው። በኋለኛው ትንሣኤ ዕድል ያላቸው ብፁዓን ናቸው ይላል። የመጀመሪያ በሥጋ ላይ ሊመጣ የሚችል ፈተና ነው። አሁን አንገታቸውን የሚቆረጡ ሰማዕታት፣ አሁን ስለ ክርስቶስ እየተነቀፍን የምንኖር ሰማዕታት፣ አሁን በዘር ሊከፋፈሉን የሚሞክሩ ዘረኝነቱን አልቀበልም የሚሉ ክርስቲያኖች ዘረኞች ሳይሆኑ ሽቀሩ ሰማዕታት ናቸው። በሕይወታቸው የሚደርስ ነገር አለ። አንዳንድ ጊዜ ገጥሟቸው ያውቁ ቋንቋን ተገናድገው ሊከፍሏችሁ ሲሞክሩ እኔ ክርስቶስ ነኝ፣ እኔ ቤተ ክርስቲያን ነኝ ስትሉ ከዘመድ አዝማድ ትለያላችሁ። ዛሬ እንደምናስበው እንዳይመስላችሁ። በትዳራችሁ ይመጣል፣ በቤታችሁ ይመጣል፣ በሥራ ቦታችሁ ይመጣል፣ በንግዳችሁ ይመጣል፣ በምትቀርቡት ሰው ይመጣል። ሰይጣን እጅግ ብዙ ነገር ነው ዓላማ። ምክንያቱም እኛን ከመንግሥቱ ለማስወጣት ነው ዓላማው። አንዳንዶቹ በትዳር ምክንያት እግዚአብሔርን ያጡ ሰዎች አሉ። አንዳንዶቹ ደግሞ ቋንቋቸውን ተገናድገው እገሌ በመሆኑ ነው እየተባለ ከእግዚአብሔር መንግሥት የተለዩ ሰዎች አሉ። ስለዚህ እነዚህን ሁሉ ያስተናገረ የጠና እርሱ የመጀመሪያው ደግሞ ሞት ወደ እርሱ አይመጣ። ታውቃላችሁ፣ ሰው የመጨረሻውን ሞት የሚያገኘው የመጀመሪያው ሞት ነው። ክርስትና ሕይወት ዛሬ ያመንነው ነው ነገ ደመወዝ የሚከፈል። የሰማችሁ ነው። ዛሬ የካድነው ነው ነገ ደግሞ ዋጋ ሆኖ የሚመጣው። ዛሬ ያመለክነው ነው ነገ መንግሥተ ሰማያትን የሚያስወርሰን። ዛሬ የኖርነው ኑሮ ነው ነገ እውነተኛውን ሕይወት የሚሰጠን። ዛሬ ያልኖርነው የሐሰት ኑሮ፣ ዛሬ እውነቱን የጣልንበት ሕይወት ነገ ሐሰተኛ ደመወዝ ነው ይመጣል። ስለዚህ የመኖር ትርጉሙ የነገው ደመወዝ በዛሬው ልክ ነው የሚወሰነው። በሌላ አማርኛ ቀለል አድርጌ ልንገራችሁ። ዛሬ ያልተማረ ተማሪ የፈተና ሰዓት ላይ ቢፈተን ውጤት ያመጣል። አሁን ትምህርት ቤቶች ተዘግተዋል። አንባቢም የለም። የትኛውም ተማሪም ደግሞ ግንኙነት የለው። ምሳሌ ነው በደንብ ስሙኝ። ትምህርት ቤት ላይ ቁጭ ብሎ ግን ጠረጴዛው ላይ ቢፈተን ፈተና ቢቀርብለት ይሄን የምትፈተነው ወረቀት ተብሎ ቢሰጠው ሁሉም ዜሮ ነው የሚመጣው። ምክንያቱም ስለሆነ ስላልተማረ። ክርስትና የሚሆነው ዛሬ ያልኖርነውን ነገ ጽድቅ ሆኖ አይመጣም። ዛሬ ያላመለክነውን ነገ የዘላለም ሕይወትን ለመውረስ አይቻልም። ዛሬ እርቅ ያላደረግነውን ነገ ደግሞ ይቅር ባዮች ነን ተብሎ ሊነገርልን እንኳን ቢችል አንችልም። ምክንያቱም ይቅር ስንል ነው ይቅርታ የሚሰጠን። ስናምን ነው የዘላለምን ሕይወት የምናገኘው። ስንመለስ ነው የዘላለምን ጽድቅ የምናገኘው። ዛሬ እውነተኛ ሕይወት ሲኖረን ነው ነገ ሁለተኛውን ሞት ላለመሞት የምንሞክረው። የመጀመሪያው የሥጋ ሞት ነው። ሁለተኛው የነፍስ ሞት ነው። ቅዱስ ዮሐንስ የተናገረ የመጀመሪያውን ሞት ድል ያደረገ ሁለተኛው ደግሞ ሞት አይደርስበትም ይላል። በሌላ አነጋገር ምን ማለት ነው? በሥጋ መፈተንን ድል ያደረጉ እግዚአብሔርን ተስፋ ያደረጉ ቅድስቲቱን ከተማ ኢየሩሳሌም ቤተ ክርስቲያን የከበቡ በጾም በጸሎት እግዚአብሔር ጋር የኖሩ እንደ ቅዱሳን የጠኑ ከቋንቋ ከነገድ ከየትኛውም ዘር ከየትኛውም ውጤት ነፃ ወጥተው አምላካቸው እግዚአብሔር አንድ እንደሆነ ድሃው ጋራ ከድሃው ጋራ እንደ ድሃ የሆኑ ከምስኪኑ ጋራ እንደ ምስኪን አብረው የሚኖሩ ክርስቲያኑን ወንድማቸውን የሚጠብቁ የሚያገለግሉ የቤተ ክርስቲያንን ድምፅ የሚሰሙ ጣዖትን እንድምሉ ዘረኝነትን እንድምሉ ሁለተኛው የነፍስ ሞት ሲመጣ አይሞቱም። ነገር ግን ጣዖት እያመለኩ የሚኖሩ ለጥቅምና ለዘረኝነት ሲባል ጆሯቸው ቀና የሚል ለበጎ ነገር ደግሞ ራሳቸውን ያጠፉ ከክርስቶስ ወንጌል የተለዩ ጣዖት ያመለኩ ወንድሞቻቸውን የገደሉ ሰይጣንን ያስተናገዱ የመጀመሪያውን የሥጋ ሞት ያገኛቸው፣ ሁለተኛውም ደግሞ የነፍስ ሞት ያገኛቸዋል። ከዚህ እንዳያገኛችሁ እግዚአብሔር ይርዳችሁ። ይህን ነው ቅዱስ ዮሐንስ እያብራራ ያለው። ይህንን ነው ቅዱስ ዮሐንስ እያብራራ ያለው እና ወገኖቼ ይህንን ካለ በኋላ ቁጥር 7 ላይ ሄዳችሁ ስታዩ ቅድስቲቱን ከተማ በአደባባይ ላይ ያለችውን ቤተ ክርስቲያን ከበቧት ይላል።
በአደባባይ ያለችው ቤተክርስቲያን አትሰወርም። ቤተክርስቲያን ከጽንፍ እስከ ጽንፍ የተመሰረተችበት ክርስቶስ ደም ስለሆነ የገሃነም ደጆች አይችላትም። ዛሬ ግን ቤተክርስቲያን ተገባለች አልተገባለች? ደናንተ እየተጓጓለ ዝናብ ነው እንዴ? ይቀናል አልተጓጓለ። ቤተክርስቲያን አሁን በፈተና ላይ ያለችው አይደል? ክርስቲያኖች በፈተና ላይ ያሉት ወይስ አይደለም? ቤተክርስቲያን አልተካፈለችም? አልፈረሰችም? በአደባባይ ላይ ተከበበች አሉ። ተከበበች። ዝናቡ በእርግጥ እያስቸገረ ነው። እንዴት እንደማደርግ አላውቅም። መጽሐፉንም መግለጥ የምችልበት ሁኔታ እየሆነ አይደለም። ብቻ ግን እነዚህ ሰዎች ከበቧታል። ጥላችሁን ዘርጉት ካለ ጥላ ወይም ወደ መጠለያው ትሄዱ። ከበቧታል፣ ግን አያዋጣቸው። የከበቧትን ደግሞ ያቃጠሏትንም ደግሞ አንገትን የቆረጡባትን ደግሞ አማኞቿን የገደሉባትን ደግሞ ከሰማይ እሳት መጣና ምን አለቻቸዋል? አቃጠለቻቸው፣ በላቻቸው። በሌላ አነጋገር ፍርድ ነው ይሄ የሚያሳየው። ከሰማይ የሚወርድ እሳት ሊታይም ላይታይም ይችላል፣ ሊኖርም ላይኖርም ይችላል። ፍርድ ግን ይቀራል። ፍርድ ይቀራል እያየን እኮ በምድራውያን ደግሞ የቤተክርስቲያንን ስፍራ ይዘዋል። ስፍራው በስቷል ሰው የነበሩ ሰዎች ዛሬ የት ነው ያለ? እስር ቤት ወደታ ነው። አንዳንዶቹም ያማቸዋል፣ ክርስትናቸው ያልገባቸው። ወደዳችሁም ጠላችሁም ከቤተ ክርስቲያን ጎን ያልሆነ ክርስትና ባዶ ነው። ወገኖቼ ከቤተ ክርስቲያን ጎን ያልቆመ ክርስቲያን ውሸተኛ ክርስቲያን፣ ከክርስቲያኖቹ ጋር አብሮ ያልቆመ ቋንቋን ተገን ያደረገ የሰፈር ሰውን ተገን ያደረገ የክርስቲያን አይደለም። ሲጀመር በደንብ ልንገራችሁ፣ ክርስቲያን ሰፈር የለው። እውነተኛ ክርስቲያን ዘር የለው። ዘሩ በሰማይ ያለው የሰማችሁ ይሄ ዝም ብሎ ነው ሲነግዱ የሚነግደው ክርስቲያን አይደለም። አልገባውም የክርስትና ሀሳብ። ክርስቲያን የትም ቋንቋ ይናገር፣ የትም ቋንቋ ይናገር፣ መሰረቱ ምን ብቻ ነው? ክርስቶስ ነው። የትኛውን ቋንቋ የሚናገር ዙሪያቸው ያለው ክርስቲያን አማራም ይሆን ኦሮሞ፣ ትግሬም ይሆን ደግሞ የትኛውን ቢሻንጉል ክርስቲያን ከሆነ በአብና በወልድ በመንፈስ ቅዱስም ከተጠመቀ ምናችሁ ነው? ወንድማችሁ ነው። ወንድማችሁ ነው። ወንድማችሁ ነው። ወደ ተግባር ሲገባ ግን የምናደርገውን ነገር ያውቃል። ወደ እውነታ ዓለም ሲወርድ ግን እንዴት እንደሆነ ይታወቃል። እያወራን ያለነው ስለ እግዚአብሔር ቃል ነው፣ ስለ ቤተ ክርስቲያን ቃል ነው፣ ስለ ዘላለም ሕይወት ነው። እናውቃለን። ክርስቲያን ሆኖ እኮ በብሔር ካልተገናኙ እየተፈታ ያለበት ይሄ አለ። ክርስቲያን ሆኖ የእነሱን ብሔር ያላገባ እየተፈታ ነው ያለው። ወደ እውነተኛው ክርስቲያን ያልደረሱ ማለት ወደ እውነተኛው የክርስቶስ ወንጌል ያልደረሱ ማለት የእውነተኛውን ክርስቶስን ቃሉን እንኳን ቢሰሙ በጆሮ ያልዘለለ መሬት ያልነካ ስር ያልሰደበ የእግዚአብሔርን ቃል ደግሞ ፍሬ እንዳያፈራ የሆነባቸው እጅግ ብዙ ነው። ክርስትና ከዚህ ያለፈ፣ ክርስትና ከዚህ የዘለለ ናንዶ የሚያደርጉትን ከሰማይ የእግዚአብሔር ቁጣ ይገልጣል ነው እያለ ያለው ቅዱስ ዮሐንስ። ወገኖቼ በዘር እየተከፋፈልን የእግዚአብሔር ቁጣ እንዳይፈርድብን በኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑ እንዋቀስ ያለው እግዚአብሔር ይህንን ነው። ከተማ ተከባለች፣ የተለየችው በክርስቶስ ደም የተባረከችው ቤተ ክርስቲያን። ዛሬ ቤተ ክርስቲያን ከጫፍ እስከ ጫፍ ብዙ ዋጋ እየከፈለች ነው ያለችው። ብዙ ዋጋ እየከፈለች ያለችበት ዘመን ላይ ክርስቲያኖች እየሞቱ ያሉበት ዘመን ላይ እንደሌሎቹ ቡና እናንሳ ማለት አይደለም። እንደሌሎቹ ድንጋይ ይዘን እንነሳ ማለት አይደለም። ተደጋጋሚ እንደተነጋገርነው ግን አንድ ቡና አለ፣ ጾም፣ ጸሎት። የክርስቲያኖች በትር ምህላ፣ የክርስቲያኖች በትር እምነት፣ የክርስቲያኖች ጉልበት ወደ እግዚአብሔር መጮህ፣ ወደ አምላካቸው ማሳሰብ፣ ደግሞ ከሰማይ ያለ እግዚአብሔር ማዳን ለወዳጆቹ ቢሆን ለሚያሳድዱ ደግሞ ቅጣቱን እንዲጀምር አለመለስ ካለ ማን ቅጣት ይጀምራል? የእግዚአብሔር ቅጣት ይጀምራል። የዓይኔ ብሌን ናቸው የሚለው ክርስቶስ ክርስቲያኖች እንድትኮርም እንቆሽሽም እንድህም እንበልጽግም
በክርስቶስ ደም የተዋጀን እምነታችንን አጠንክረን ካየን ከያዘን የማን የዓይን ብሌኖች ነን? የክርስቶስ የዓይን ብሌኖች ነን። የዓይን ብሌኔን የሚነካብኝ ደግሞ አልምራይም ተብሎ ነው የተጻፈው። ክርስቲያኖች የታረዱት ምናልባት ዝናቡ ካላስቸገረ በደንብ እያየ ነው ብንሄድ ብዙ ነገር ነው የምናየው። ክርስቶስ የሞተለትን መግደል ከባድ፣ ክርስቶስ ደሙን ያፈሰሰለትን ደሙን ማፍሰስ ዋጋ ያስከፍላል። ክርስቶስ ሥጋውን ያቆረሰለትን ሥጋውን መቆራረስ ዋጋ ያስከፍላል። የሐዋርያው ቅዱስ ጳውሎስ መልእክት በቆሮንቶስ ቤተ ክርስቲያን እናንተ የመንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ ብሎ ይመሰክርላቸዋል። በምዕራፍ 6 ቁጥር 19 ላይ ሄዳችሁ ስትመለከቱ በዋጋ ገዝቻችኋለሁ እና የራሳችሁ አይደላችሁም ይላል የእኔና የእናንተ አምላክ መድኃኔዓለም ክርስቶስ። ስለዚህ እርሱን በዋጋ የገዛውን አካል መግደል ማለት እርሱ ደግሞ ሥጋውን የቆረሰለትን ክርስቲያን አንገቱን እየቆረጠ መጣል ማለት ይሄ የአሕዛብ ግብር ነው። ደግሞ ታላቅ መቅሰፍትን ያመጣል። ቅዱስ ዮሐንስ ቅድም እንደመሰከረ እግዚአብሔር እሳት ከሰማይ መጣችና በላቻቸው እንዳለ እሳቱ ትነዳለች። እርግጠኛውን ልንገራችሁ፣ እግዚአብሔር ስለ ቤተ ክርስቲያን እሳቱን ይልካል። እግዚአብሔር ስለ ቤቱት ልጆቹ እሳቱን ይልካል። ቁጣው ይነዳል፣ ፍርዱ ይቀጥላል። አመፀኛው ወደፊት ያምፅ፣ ርኩሱን ወደፊት ይርከስ፣ ቅዱሱን ወደፊት ይቀደስ፣ የሚሞተው ወደፊት ይነጽ፣ ገዳዩም ደግሞ ይግደል። ነገር ግን ዋጋውን የሚከፍለውን ይመጣል ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ይህንን ዋጋ የሚከፍል ጻድቅና ታማኝ አምላክ አለ። ስለዚህ ወገኖች ጠንክሩ፣ በእምነታችንን ጠንክር፣ አንድ እንሁን፣ በጾም በጸሎት እንበርታ፣ እምነታችንን እናጠንክር፣ የጠሉንን እንውደድ፣ የሚያስጨንቁንን ደግሞ በእምነት ሆነን ጸንተን ሳንወላወል ግራ ቀኝ ሳንመለከት ቀራንዮውን እንመልከት። እዛን ጊዜ ምናልባት ሥጋችን ሊቆረጥ ነፍሳችንን ማዳን እንችላለን። እርግጠኛ ሆኜ ልንገራችሁ አሁን ምንም ዋጋ መክፈላችን የማይቀር ነው። የሰማችሁ ተስፋው መሞት አይቀርም። ይልቁን ተዘጋ በዱላ ወንጌል ማጣቀል የለው። ይልቁን ንስሐ እየገባ በፍቅር እየሆን ቅዱስ ሥጋውን እየተቀበል ዕለት ዕለት እየተዘጋጀን እየተሰራ ትወናው ምኑ ትተነው አንዳንድ ጊዜ አይታችኋል። ፊልም ላይ አሉ ተዋናዮች ክርስትና ላይ ትወና ይሰራል፣ ወንጌል ላይ ትወና ይሰራል። በሰማያዊ ሕይወት ላይ ቀልድ የለም። መዘጋጀት የእውነት ማመን አሉ ጠንቋይ በትግራቸው የማይጨበጥ የማይዳሰስ ግን ለስሙ መስቀላቸው ማተባቸው ሲታይ ነጠላቸው ሲታይ በጣም ብዙ ነው እና ዝም ብለው የማይሆን ነገር ውስጥ የሚተናነሱ ክርስትናውም አሉበት፣ ከድሩም አሉበት፣ ከጥንቆላውም አሉበት፣ ከሟርቱም አሉበት፣ ከምንፍቅናውም አሉበት፣ ከዘረኝነቱም አሉበት፣ ከጥቅሙም አለ። የሌሉበት የለም። እንዲህ ነው ክርስትና ተለይ ቅዱስ ዮሐንስ እንደተናገረ ነቢዩን ደግሞ